ጥሩ እንደሆነችና በጣም እንደምትንከባከባት ነው የሚያውቀው ማለት ነው። ህፃኗ ደግሞ ህፃን ማክቤል ደግሞ ሁሉም ነገር እንዳትናገር በጣም ነው የምታስፈራራት ማለት ነው። እንደምትንከባከባትና ለሷ ጥሩ እናት እንደሆነች ነው የምትነግረው ማለት ነው። ምክንያቱም እሱ በሌለበት ሰዓት በጣም ነው የምታስፈራራት፣ በጣም ነው የምትደበድባት ማለት ነው። እዛ ቤት ውስጥ ከጎደና ያመጣት ልጅ ነበረች እና እሷ በጣም ነው የምትንከባከባት፣ በጣም ነው ለሷ ታስብላትና አንድ ነገር እንድትሆን አትፈልግም ማለት ነው። በፍርሃትና በጭንቀት የተነሳ አሟት ነበር ህፃን ማክቤልና ከዛ ሕክምና ስትሄድ በጭንቀት ነው እንደዚህ የሆነችው እንጂ ምንም አልሆነችም። እዛ ለሚስቱ አማናዊት የምትባየው አንቺ ነሽ ብሎ ስጠይቃት ኧረ እኔ አይደለሁም ምንድን ነው ምን ፈልገህ ነው ስትለው እሱ ደግሞ አማናዊት ብላ ሁሌ ትጠራታለች። ስለዚህ የእሷን ፍላጎት አማሉ ካጠጓ እንድትሆን ርዷት ይላቸው። ያቺ ሚስቱ ደግሞ በጣም ነው የተናደደችው ማለት ነው። ምክንያቱም እሷ ካለች ልጅቷም መውጣት አትችልም፣ ልጅቷም መስረቅ አትችልም ማለት ነው። እሷ በደንብ ስለምትከታተላት በደንብ ስለምትወዳት ከእሷ ስለማትለይ እሷ ከተመለሰች ወደዛ ቤት ያሰዎች ነገር ለማድረግ ይከብዳታል ማለት ነው። ከዛ እንደምንም ብዬ አመጣታለሁ ብሎ ባሏ ሲነግራት እሷ ደግሞ ይሄን ነገርማ ማድረግ የለብም መጀመሪያ ግን እዛ ቤት ውስጥ ነበረች እና ከዛ ከሚስቱ ጋር ልስማሙ አልቻሉም ማለት ነው። አንድ ነገር ልታደርጋት ስትል አማናዊት ደግሞ በጣም ነው የምትቆጣት ማለት ነው። ስለዚህ እሷ ለሚስቱ ስትጨቃጨቃት ለምንድን ነው እንደዚህ የምታደርጊያት ልጅቷ ብላ ከእሷ ጋር ስትጨቃጨቅ ሰውየው ደግሞ ባልዋ ደግሞ ያቺ ሚስቱ የምታሰቃያት ሚስቱ ለልጁ በጣም ጥሩ እንደሆነች ነው የሚያውቀው ማለት ነው። እና ከሚስቴ ጋር እንደዚህ ማድረግ የለብሽም ሚስቴ እንደዚህ መናገር አትችልም ብሎ ነው አስወጡቷት ነበር ማለት ነው። ስለዚህ እሷ አግኝቶ ወደ ቤት እንድትመለስ ሲነግራት አሁን ደግሞ ምን ብዬ ነው እዛ ቤት የምመለሰው? እናንተ እኮ እንደ ውሻ ነው የምታደርጉኝ፣ እዛ ቤት ክብር የላችሁም ብላ ስትነግረው አንቺ እኔ እኮ ለሚስቴ እንደዚህ ስትናገሪያት ስለማልወድ ነው። ለሚስቴ እንዴት እንደዚህ ትናገሪያታለሽ? ለሚስቴ እንዴት እንደዚህ ብለሽ መናገር የለብሽም ሲላት እኔ እኮ ምንም ሳታድርግ እኔ ምንም አላድርጋትም፣ ግን ልጅህን በጣም ነው ማዝንላት። አንተ ለልጅህ አትሆንም፣ ለልጅህ አታስብላትም ብላ ስትነግረው እኔ ወደዛ ቤት አልሄድም፣ ግን ለህፃን ማክቤል እንደምወዳት ንገርልኝ ብላ ነው ጥላው የሄደችው ማለት ነው። እንደዛ ስትል ደግሞ በሌላ መንገድ ለሱ እንደዛ ብላ እሷ ደግሞ በሌላ መንገድ ቀድማ ወደ ቤት ገብታ ጠበቀችው ማለት ነው። እሱ ደግሞ በጣም ነው የተናደደው። እንዲህ ልጄ እንደዚህ አማናዊት እያለች እንዲህ ነው መሆነው ልጄ እኮ የፈለገች ነገር ማግኘት አለባት እያለ በጣም እያዘነ ሲመለስ ወደ ቤት አንኳኩቶ ሲገባ ያቺ አማናዊት ደግሞ ገብታለች ማለት ነው። አንኳኩታ ስትገባ ምን ፈልገሽ ነው አንቺ ምን አባሽ ልታርጊ መጣሽ ብላ ስትጮህባት ሚስትየው ገፍትራት ናት ወደ ህፃን ማክቤል የሄደችው ማለት ነው። ህፃን ማክቤል ደግሞ ክፍልዋ ውስጥ በጣም እያዘነችና እያለቀሰች ነው የነበረችው ማለት ነው። እዛ እሱ ባልዋ ከሄደ በኋላ ለልጅቷ ገብታ እኔ አማናዊትን አልፈልግም ብለሽ ካልነገርሹ እመታሻለሁ ብላ ስታስፈራራት ነበር ማለት ነው። እኔ እኮ አማናዊት እፈልጋታለሁ ለምንድን ነው እንደዚህ የምትይኝ ስትላት እንደዚህ ፊቷ ይዛ ስታስፈራራት ነበር ማለት ነው። እማዬ እኔ እኮ አሞኛል ለምንድን ነው እንደዚህ የምትመችኝ ብትላትም ምንም ልትራራላት አልፈለገችም አልፈቀደችም ማለት ነው። ሶ እንደዛ ስትላት በቃ እሺ እማዬ ችግር የለውም በቃ አልፈልጋትም ብላ እንደማትፈልጋት ነው ለአባቷ የነገረችው ማለት ነው። ከዛ አባዬ በጆሮህን መናገር እፈልጋለሁ ብላ ስትነገር የምን በጆሮ መናገር ነው እዚህ ንገሩ እንጂ ብላ ስትቆጣት ነበር ማለት ነው። አይ ችግር የለም ትንገረኝ ዝም በይ አላትና እሷ ደግሞ አውቄ ነው አማናዊትን እፈልጋታለሁ ብላ ነገረችው በጆሮ ማለት ነው። ሶ ስትመጣ አማናዊት እዛ ተኝታ አገኘቻት ማለት ነው። ስትመጣ ደግሞ በጣም ነው የተደሰተችው ልጅቷ ህፃኗ ማለት ነው። ምክንያቱም ከዛ ጭንቀትና ከዛ ማስፈራራት ትወጣለች። አማናዊት ከመጣች ምንም አታደርጋትም፣ ከሷ ነው የምትሆነው አማናዊት ማለት ነው።
አሁን ሌላ ለሷ የሚተባበራት አለ ወንድሜ ነው ብላ ወደዛ ቤት ያስመጣችሁ ማለት ነው። አሁን ወንድማ ሳይሆን እንዲያግዛትና ከሱ ደግሞ የሆነ ግንኙነት አላት የሚስትየው ማለት ነው። ምን ብላናት የደወለችለት? እኔ እንደዚህ ማድረግ አልቻልኩም፣ ልጅቷ ማስወጣት አልቻልኩም ከዚህ ቤት ብላ ስትነግረው፣ እንዴት ለምንድን ነው እንደዚህ ማድረግ ያቅትሻል እንዲህ ብሎ ሲነግራት፣ ያቺ እዚህ ጋር የነበረችው የወጣችው ተመልሳ መጥታለች፣ አሁን ምን ላድርግ እኔ አልቻልኩም ብላ ስትነግረው፣ እሱ ደግሞ በቃ ወደዛ ቤት መምጣት አለብኝ ብሎ ወደዛ ቤት እንዲመጣ ወንድሜ ይመጣል ብለ ንገሪው አላት ማለት ነው። እሷ ደግሞ ለባሏ ወንድሜ ዛሬ ይመጣል ብላ ስትነግረው እስከ ዛሬ እኮ ወንድም እንዳለሽ አልነገርሽኝም ብሎ ሲነግራት፣ እሷ ደግሞ ነግሬሃለሁ ረስተኸው ነው የምትሆነው እንጂ ብላ ስትነግረው፣ በቃ ችግር የለውም ይሄ ቤት እኮ ቤት ነው ይምጣ ብሎ ሲነግራት፣ እሱ ደግሞ በተንኮሉ አይነ እውር ሆኖ ነው የመጣ ማለት ነው። አይን እንደሌለው ሆኖ ነው የመጣው መነጽር አድርጎ ማለት ነው። ከዛ ሲከፍተው ደግሞ በጣም ነው የደነገጠው። ምንድነው ማነህ ብለው ሲነግረው አይ እህትዋ ነኝ ብሎ ነገረው ማለት ነው። ከዛ አስገባውና ሲገባ ደግሞ በጣም ናፍቀሽኝ ነበር ብሎ ሊስማ ሲል ኧረ ተው እንጂ እንደዚህ እዚህ ቤት እንደዚህ ማድረግ የለብንም ካንተ ጋር አልነበርኩም እንዴ ከትላንትና በፊት ብላ ነገረችው ማለት ነው። ስለዚህ ሁለቱም ልጅቷ መስረቅና ከዛ መውጣት ሳይሆን የነሱ ከሱ ጋር እንደምትማግጥ ነው እዚህ ጋር ምናየው ማለት ነው። መጨረሻ ላይ ደግሞ ልጅቷ የእውነቱም ልትነግረው ስትል ንገሪ ዋለቻት አማናዊትና ልትነግረው ስትል ያቺ ሚስቱ መጣች ማለት ነው። ከዛ ምን ልትነግረው ነው? ምን እያደረክ ነው ስትለው ሚስቱ ልጅ የሆነ ነገር ልትነግረኝ ፈልጋ ነው ሲላት፣ እሺ ጨርስና ና ሳሎን ላይ ጠብቃለሁ ብላ ወጣች ማለት ነው። ከዛ ስትወጣ ደግሞ በአይኗ ጠቅሳነት የወጣችው እንዳትነግረው። ከዛ እሷ ደግሞ ምንም ነገር አልነገረችውም እና ብትነግረው እዚህ ጋር ጦር ነበር ብዬ አስባለሁ። ሌላ ደግሞ ሻወር ውሰጂ ሂጂ ብሎ ልብስ ሲሰጣት እሷ ደግሞ ሻወር አድርጋ ስትመለስ እሱ ሲወጣና እሷ ስትወጣ አንድ ላይ ተገናኙና በድንጋጤ ልብሷ ጣለችው ማለት ነው። እንደዛ ሲያደርጉ እሷ ደግሞ ሲያለብሳት ያቺ ሚስትየው አየችው። እዛ ጋ ነው ያቋረጠው። በሚቀጥለው ምን እንደሚሆን አብረን የምናየው ይሆናል። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።